የትግራይ ሰላም ኃይል ከፍተኛ አመራር ሜጀር ጄኔራል ዘውዱ ኪሮስ ዋነኛ ዓላማችን ህወሓትንና የዘረጋውን ጭቆና ስርዓት ማስወገድ ነው ሲሉ ተናገሩ። የሀገር መከላከያ ሰራዊት 200 ጽንፈኛ እያለ የሚጠራቸውን የፋኖ አባላት መግደሉን አስታወቀ። ከኢትዮጵያውያን ባህልና ወግ አፈንግጠው አስነዋሪ ተግባራትን ሲፈጽሙ ነበር የተባሉ ተጨማሪ ቲክቶከሮች መያያዛቸውን ፖሊስ አስታወቀ። ጤና ይስጥልን። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። የትግራይ ሰላም ኃይል ከፍተኛ አመራር ሜጀር ጄኔራል ዘውዱ ኪሮስ ዋነኛ ዓላማችን ህወሓትንና የዘረጋውን የጭቆና ስርዓት ማስወገድ ነው ሲሉ ተናገሩ። ቻናል 4 ኒውስ ኢትዮጵያና ኤርትራ በቀይ ባህር ተጠቃሚነት ዙሪያ ዳግም ወደ ጦርነት ሊገቡ ይችል ይሆን በሚል ባሰራጨው 8 ደቂቃ ገደማ ዘገባው ራሳቸውን የትግራይ ሰላም ኃይል እያሉ የሚጠሩትን ታጣቂዎች፣ አመራሮች እንዲሁም የአፋር አባላ ነዋሪዎችን አነጋግረዋል። በዚህ መሰናዶ ቃላቸውን የሰጡት እንስቷ ወታደራዊ መኮንን ሜጀር ጄኔራል ዘውዱ ኪሮስ ከህወሓት ተነጥሎ በትግራይና አፋር ድንበር አቅራቢያ ስለከተመው ጦራቸው ዋነኛ መዳረሻ ግብ ምን እንደሆነ ለቀረበላቸው ጥያቄ በሰጡት ምላሽ ህወሓትን ከትግራይ ማስወገድ እሱ የዘረጋውን ጨቋኝ ሲሉ የጠሩትን ስርዓት መመንገል መሆኑን አስታውቀዋል። እነርሱ እያሉ የጠሯቸው የህወሓት ሰዎች ዳግም ሌላ ዙር ጦርነት ለማካሄድ እቅድ ላይ ናቸው የሚሉት ጄኔራሏ እኔም ሆንኩ የትግራይ ሰላም ኃይል ይህንን አንቀበለውም ሲሉ ውድቅ አድርገውታል። ዓላማናትና ካብኡ ዘሎ ኃይል ምውጋድ በቀትና ጭቆና ኃይል እተዓፋነ ስርዓት ናይ TPLF كوجد مقبره እንደገና خلي خوينات يحاسبوا انا زي امنلو TPLF يقبلون እዚ የትግራይ ነዋሪዎች መሪዎቻቸው እርስ በርሳቸው ተከፋፍለዋል፣ እኛንም የጦር አውድማ ሊያደርጉን ነው የሚል ስጋት ገብቷቸዋልና የእርሶ ምላሽ ምንድነው ተብሎ ለተጠየቁት በሰጡት ምላሽ ደግሞ ፍርሃቱ ተገቢ ነው፣ እኛም እንጋራዋለን የሚሉት ጄኔራሏ አሁን ባለው ተጨባጭ ሁኔታ የሚመጣውን ጦርነት ለማስቆም ምንም ማድረግ አይቻልም፣ ጦርነቱ አይቀሬ ነው ሲሉም ተደምጠዋል። خوينات حد كيلعل يفرحيهم سقات لهم تخكليو احنا ونفرحين قن حزب زلا خناتات قن خوينات زترف نجر يلا يا خوينات قصلي خليو نزل مدمدم تعيزوس እነዚህ የቀድሞ የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው የሚታዩ ታጣቂዎች ውስጥ ከ20 ዓመት ሴት ወጣት አንስቶ እስከ አዛውንቶቹ ድረስ ጠመንጃ አንግበው ከቀድሞ አለቆቻቸው ጋር ለመዋጋት የወሰኑ ናቸው። አንድ የትግራይ ሰላም ኃይል አባል ወደዚህ ማለትም ወደ በረሃ የመጡበት ምክንያት በትግራይ ያለው አስተዳደር ህዝቡን ከማገልገል ይልቅ የጥቂት ሰዎች ፍላጎትን ለማስጠበቅ በመምረጡ ነው ይላሉ። ደሳለኝ ሀፍቱ ከትግራይ ሰላም ኃይል መስራቾች መካከል አንደኛው ናቸው። አውሮፓውያን አቆጣጠር እስከ 2020 ድረስ በአዲስ አበባ በንግድ ስራ ላይ ተሰማርተው የነበሩ ቢሆንም ድቂያቸው ተፈጽሟል ያሉትን የጅምላ ግድያ ተከትሎ ግን ነፍጥ ለማንገብ መገደዳቸውን ይናገራሉ። ጠመንጃ አንግበው የሬዲዮ መገናኛቸውን ይዘው የአዲስ አበባ ንግዳቸውን ትተው የቀድሞውን የመከላከያ ሰራዊት የደንብ ልብስ ለብሰው አፋር በረሃ ያስገባቸው ስልጣን ፍለጋ ሳይሆን የትግራይ ህዝብን ሰላምና ደህንነት ለማረጋገጥ መሆኑን ገልጸዋል። በቀደመው ጦርነት በህይወት የተረፉት በተአምር መሆኑን የሚገልጹት ደሳለኝ የትግራይ ህዝብ ሰላምና ደህንነት እስከተረጋገጠ ድረስ ህይወት ያልፎ ብትሰዋ እንኳ ችግር የለውም ባይ ናቸው። የ20 ዓመቷ ወጣቷ ገነት ግርማይ ገብረ መድህንም ከታጣቂዎቹ መካከል አንደኛዋ ናት። በቀደመው ጦርነት የ16 ዓመት ታዳጊ ሳለች ነበር ውጊያውን የተቀላቀለችው። ነገር ግን የህወሓት ሰዎች እንደተጠቀሙባትና እንደ ከዷት ይሰማታል። ጦርነቱን ሲቀላቀል 16 ዓመቴ ነበር። ፖለቲካንም በውል አልረዳም ነበር። ለአውሮፓውያን አቆጣጠር በ2021 በድሮን ጥቃት ጉዳት ደርሶብኛል። አሁንም ድረስ በራስ ቅሌ ውስጥ ጥይት አለ። ከትግራይ ኃይሎች ብንሰናበትም ስለኛ ለማሰብ ጊዜ ያላቸው ሰዎች የሉም። ምክንያቱም እነርሱ የሚያሳስባቸው ስልጣናቸው ብቻ ነው። በድሮን ጥቃቱ ጉዳት ከደረሰብኝ በኋላ አንድም እንኳ የሚያውቀኝ ሰው አላገኘውም። ምክንያቱም ሁሉም ጓዶቼ ሞተዋልና። በጦርነቱ ብዙ ኪሳራን የደረሰብን እኛ ለከፈልነው መስዋዕትነት ግድ የሌላቸውንና ዳግም ወደ ጦርነት እንድንገባ የሚፈልጉትን ነው ተቃርነናቸው የቆምነው። በቃ ሲባል ይበቃል። ልማት እንጂ ጦርነት አንፈልግም፣ ሌላ ትግል አንፈልግም። ከኪሳራ ውጭ ምንም አላገኘንበትም እኮ ለዚህም ነው እዚህ በረሃ ያለሁት ስትል ተደምጣለች። በርግጥ አፍቲ ዝነበረ ቆል 16 ዓመት ነራ በቃ ንሕና እቲ ፖለቲካ አይንፈልጦን 2013 ወጽያ 2014 ድሮኖ ተወقع ዘይ ወጽ ሓጺነለን ሕዝቡና ሩሳይ بدحريو خلت تشحن 15 ተሰናቢትና ግን ማን ይኹም ዘለና ሰብ የለን። ምክንያቱ እትን ዓና ዝዝከር ግዜ ይውሎም ንሶም ናይ ዓለም ስልጣኖም ዝገሩ ሰዓትዮም ድሓር ግን ተወቅዐ ተመሊሰ ሽመይ ዝፅዋዕኒ የሲና ምክንያቱ ኩሉ ተሰውዩ ይረኸበዮ ብጣዕሚና ኸሲርና ብጣዕሚ ግን ከዚ ኸሳራ ምንም ዘይመሰሎም ሕዙ ናውግ አቅጣጫ ዘብሉ መራሕትና አይፋልን ያእኽለና በቃ ያእኽለና ንሕና ናው ልምዓት ክንግስክስ እምበር بق ناو قالسي اخلنا كثيرنا انا انترف خساره كسويره خمنا لن قالسينا ابزلنا
እነርሱ ከሚገኙበት በቅርብ ርቀት ያለችው አባላ ከተማ ነዋሪዎች ግን ስጋት ገብቷቸዋል። ምክንያቱም ሌላ ጦርነት ሊቀሰቀስ ይችላልና ነው። በሰላም እንቅልፍ አይተኙም እሱም በማሰብ እና አሁን ወደፊትም ወደ ኋላም ሰላም ለማግኘት በጣም ብዙ ጥቃት ያጋጥሙናል ብለው የፈሩና አሁን አሊፉ አይነና ዝሁሉ ሐሶት አፈና ዕባይ ትግራይ አቦይና ንኽብሪ ዓደይ ወለላ የሀገር መከላከያ ሰራዊት 200 ጽንፈኛ እያለ የሚጠራቸውን የፋኖ አባላት መግደሉን አስታወቀ። 53 አቁስያለሁ፣ 41 ማረክ ያለው፣ 19 እጅ ሰጥተውኛል፣ 37 ደግሞ በምህረት ገብተውልኛል ብለዋል። ምስራቅ እዝ ከዳር 28 እስከ 30 ቀን 2018 ዓ.ም አድርጌዋለሁ ባለው የተቀናጀ ስምሪት በባህር ዳር፣ ሰሜን ጎጃም፣ አዊ፣ በምዕራብ ጎጃም ወረዳዎችና ቀበሌዎች የህዝብን ሰላም ሲያደፈርስ ሲዘርፍና ሲያወድም የነበረውን ኃይል ከገባበት ገብቼ ሰብአዊና ቁሳዊ ጉዳት አድርሼበታለሁ ብለዋል። ታጥቋቸው የነበሩ 174 AK ኤም ክላሽ 191 ቃታ ጠመንጃም 6 ቺቺ 14 ሽጉጥ 15 ቦምብ እና 14 ሊፈነዱ የተዘጋጁ ፈንጂዎች በቁጥጥር ስር ውለዋል። በተለይም ጫት ዋርካ በተባለ ቦታ ላይ በተደረገ ኦፕሬሽን 82 ሚሊ ሜትር ሞርታር እንደተጠመደ መማረክ ችሏል። ከሞርታሩ ጋር 2 ቅንቡላ ከናባሪዎቹ በቁጥጥር ስር ውሏልም ብለዋል። ከዚህ በተጨማሪም 706 ላይ ተተኳሾች፣ 1 የጦር ሜዳ መነጽር፣ 6 የመገናኛ ሬዲዮ፣ 3 ጄኔሬተሮች፣ 130 ኩንታል ለቀለባ ተከማችቶ የነበረ እህል ተይዟል። በተጨማሪም ጠላት ሲል የጠራው አካል ቀለብ፣ የሎጂስቲክስ ንብረት እንዲሁም በርካታ የምግብ ማብሰያ ቁሳቁስና የተለያዩ መድኃኒቶች ወድመዋል። የእዙ ኮሮች አድርገውታል በተባለ የተጠና ስምሪት በእነሱ አሰያይም ባለው መለስ የተባለ ሻለቃ አመራር፣ አምላኩ ገሉ የተባለ የጣና መብረቅ ብርጌድ አመራር፣ አስማረ ተፈራ የተባለ የአስኑራ አካባቢ አስተዳደርና የሎጂስቲክስ አቅራቢና ዋና አሰባሳቢ አመራር የነበረ ተገድለዋል ባይ ነው። ከኢትዮጵያውያን ባህልና ወግ አፈንግጠው አስነዋሪ ተግባራትን ሲፈጽሙ ነበር የተባሉ ተጨማሪ ቲክቶከሮች መያዛቸውን ፖሊስ አስታወቀ። በማህበራዊ መገናኛ ዘዴዎች ላይ ከባህልና ወግ ያፈነገጡ ተግባራትን ሲፈጽሙ የነበሩ ተጠርጣሪዎች ናቸው የተባሉት በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህም ጎይጋር ኮት ወይዋል እና ከእርሱ ጋር ያልተገባ ከባህል የወጣ አስነዋሪ ተግባር ስትፈጽም የነበረች ሄሌሌ ጊቦ አያና የተባሉ የቲክቶክ ተጠቃሚዎች ታህሳስ 2 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንት ስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለው ምርመራ የተጣራባቸው እንደሚገኝ ተገልጿል። በተጨማሪም በቲክቶክ ስሙ ፕሬዚዳንት ማሜ ወይም ባህሩዲን ሙሰማ የተባለ ተጠርጣሪም ከባህልና ወግ ያፈነገጡ ጸያፍ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ፖሊስ በመግለጫው የማህበራዊ መገናኛ ዘዴዎችን ትውልድን ለማነስ ከመጠቀም ይልቅ ሀገራችን ባህል ወግና ስነ ምግባር የወጡ አላስፈላጊ ድርጊቶችን በሚፈጽሙ አካላት ላይ የሚወሰደው ህጋዊ እርምጃም ተጠናክረው እንደሚቀጥል አስጠንቅቋል። ከሰሞኑ በርካታ ቲክቶከሮች የኢትዮጵያውያን ባህልና ሴቶችን ጥሷል በሚል ተጠርጥረው በፖሊስ ቁጥጥር ስር ውለው ምርመራ የተደረገባቸው እንደሚገኝ አዲስ ማለዳ መዘገቡ አይዘነጋም። 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸውን አንድ ሪፖርት ይፋ አደረገ። በቁጥር 60 ሺህ የማይሞሉ ጥቂት የዓለማችን ከበርቴዎች ግማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት መያዛቸውን የዓለም እኩልነት 2026 ሪፖርት ይፋ አድርጓል። ዓለም ላይ 3/4 የሚሆነው ሁሉም አይነት ግለሰባዊ ሀብት 10 በመቶ በሚሆኑ ሀብታሞች እጅ የተያዘ መሆኑንም አመልክቷል። 10 በመቶ የሚሆኑት እጅግ የናጠጡ ሀብታሞች 3/4፣ በሌላ አባባል 75 በመቶ የሚሆነውን ሁሉንም አይነት የዓለማችን ግለሰባዊ ሀብቶች ጠቅልለው መያዛቸውን ሪፖርቱ ገልጿል። በዓመቱ አብዛኛው የዓለም ህዝብ የኑሮ ደረጃ ባለበት እየረገጠ መሆኑን የጠቆመው የተቋሙ ዓመታዊ ሪፖርት ሀብት ብቻ ሳይሆን ኃይልና ስልጣንም በደረጃ ሰንጠረዡ አናት ላይ በሚገኙት የላይኞቹ ከበርቴዎች እጅ ብቻ ተከማችቶ የሚገኝ መሆኑንም አመልክቷል። ሊጠናቀቅ ቀናት ብቻ በቀሩት የአውሮፓውያን 2025 ዓመት 10 በመቶ የሚሆኑት እጅግ የናጠጡ ጥቂት የዓለማችን ሀብታሞች 75 በመቶ የሚሆኑን ሁሉንም አይነት የዓለማችን ግለሰባዊ ሀብቶች ጠቅልለው መያዛቸው የተገለጸ ሲሆን 40 በመቶ የሚሆኑት መካከለኛ ገቢ ያላቸው ሀብታሞች የዓለምን 23 በመቶ ሀብት ከመካከለኛ በታች የሚገኘውና 50 በመቶ የሚሆነው ግማሹ የዓለማችን ህዝብ ደግሞ ከዓለም አጠቃላይ ሀብት 2 በመቶውን ብቻ ይዟል። ከ1990ዎቹ ጀምሮ የቢሊዮነሮችና ጠቅላላ ሀብታቸው ከ100 ሚሊዮን ዶላር እና ከዚያ በላይ የተመዘገበ ባለ 100 ሚሊዮን ዶላር ሚሊዮነሮች ሀብት በየዓመቱም የ8 በመቶ እድገት የሚያስመዘግብ መሆኑን ያመላክተው ሪፖርቱ ይህም ከመካከለኛ በታች የሆነው ግማሹ የዓለማችን ህዝብ በዓመት ከሚያስመዘግበው የሀብት እድገት በእጥፍ የላቀ መሆኑን አስገንዝበዋል። በአሁኑ ሰዓት 0.001 በመቶ
ብቻ የሚሆኑትና በቁጥር ከ60 ሺህ የሚያንሱት ባለ ብዙ ሚሊዮን ዶላር ሚሊዮነሮችና ጥቂት የዓለማችን ከበርቴዎች ብቻ ማሹ የምድራችን ህዝብ መያዝ ከሚገባው 3 እጥፍ የበለጠ ሀብት በቁጥጥር ስር መያዛቸውን ሪፖርት ይፋ አድርጓል። ይህም የዓለማችን የሀብት ማማ ላይ የሚገኙት እጅግ በጣም ጥቂት ከበርቴዎች እጅ በፍጥነት የተከማቸ በመምጣቱ ቢሊዮኖች የሚቆጠሩ የዓለም ህዝብ ዛሬም የዕለት ሁሉን ለመሸፈን የሚታገልበትና ጥቂቶች ደግሞ ከልክ በላይ በሆነ መንገድ የዓለምን የገንዘብ ኃይል ጠቅልሎ የተቆጣጠሩበት እጅግ ኢፍትሃዊ ዓለም እንድትፈጠር ማድረጉንም አመላክቷል። ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።